ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ህወሓት ከ6 ዓመት በፊት በተደረገው ምርጫ የተቋቋመው የትግራይ መንግስት ምክር ቤት እንዲመለስ ወሰነ። ህዝባዊ ወያኔ ሓርነት ትግራይ (ህወሓት) በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታወቀ። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መግባባት ላይ መድረሱን ገልጿል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሂድ የነበረው ህወሓት ውሳኔውን ያስተዋወቀው እሁድ ሚያዝያ 11 2018 ዓ.ም ምሽት ባወጣው መግለጫ ነው። ባለ 3 ገጹ መግለጫ የፌዴራል መንግስት በመጋቢት መጨረሻ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን ይቃወማል። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት ሲመሩ የቆዩት ሌተናል ጄኔራል ታደሰ ወረደ የስልጣን ቆይታ ከሚያዝያ 1 2018 ዓ.ም ጀምሮ ለአንድ ዓመት እንዲራዘም መወሰናቸው ይታወሳል። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያን ስምምነት የጣሰ፣ ከድርጅታችንም እውቅና ውጭ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። የጊዜያዊ አስተዳደር ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣ ሕግ በመጥቀስ እንደሆነም በመግለጽ ተችቷል። የፌዴራል መንግስት የፕሪቶሪያ ስምምነት ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳድር ለማድረግ የተንቀሳቀሰ ነው ሲልም ከሷል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቋምን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጁ እያደረገ ነው ሲልም የፌዴራል መንግስት ወንጅሏል። በእነዚህ እርምጃዎችም የተነሳ ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረ ገልጿል። የድርጅቱ ማዕከላዊ ኮሚቴ ስምምነት አፈጻጸምና ወቅታዊ ሁኔታዎች በጥልቀት መገምገሙን የጠቀሰው መግለጫው በዚህ መነሻነት የቀድሞ የትግራይ መንግስት ምክር ቤት እንዲመለስ መወሰኑን አስታውቋል። 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወስኗል ብሏል። የህወሓት ማዕከላዊ ኮሚቴ የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጭነት መግለጫ ሲል የጠራው ይህ ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበር በመግለጫውም ጠቅሷል። የማዕከላዊ ኮሚቴ ወደ ስራ እንዲመለስ ውሳኔ ያስተላለፈለት ምክር ቤትም የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በአገር አቀፍ ደረጃ ምርጫ መራዘሙን የተቃወመው የትግራይ ክልል በ2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህም ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉ ተገልጿል። ይሁን እንጂ የፌዴራል መንግስት ከብሔራዊ ምርጫ ቦርድ ውጭ የተካሄደውን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤት ጳጉሜ 2012 ባካሄደው አስቸኳይ ስብሰባ ምርጫው ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር፣ የማይጸናና ተፈጻሚነት የሌለው እንደሆነ ወስኗል። ምርጫ ከ2 ወራት በኋላ ለተነሳው የትግራይ ጦርነት ምክንያት ከሆነ ዋነኛ ጉዳዮች አንዱ ተደርጎም የሚቆጠር ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላና የትግራይ ጊዜያዊ አስተዳደር ከመቋቋሙ አስቀድሞ ምክር ቤት የህግ አውጪ ስልጣኑን በወቅቱ በዶክተር ደብረጽዮን ገብረሚካኤል ሲመራ ለነበረው አስፈጻሚ አካል ማስረከቡ ተገልጾ ነበረ። የህወሓት ማዕከላዊ ኮሚቴ ምክር ቤት ወደ ስራ እንዲመለስ የወሰነው ምርጫው ከተካሄደ 6 ዓመታት ገደማ በኋላ ነው። ምክር ቤቱ ወደ ስራው ከተመለሰ በኋላ አስፈጻሚው አካል የመከተ አቅሞችን በሚያሳትፍ መልኩ አቃፊ ሆኖ እንዲቋቋም መግባባት ላይ መድረሱንም አስታውቋል። መግለጫው የመከተ አቅሞች ሲል የገለጸው የትግራይ ኃይሎች አመራሮችን በአባልነት እንደያዘ የሚነገርለት የአመራር ውሳኔ ሰጪ ቡድን ይህ ቡድን ከማዕከላዊ ኮሚቴ ስብሰባ መጠናቀቅ በኋላ በህወሓት ውሳኔዎች ላይ ስብሰባ ማድረጉን መግለጫው ጠቅሷል። ሚያዝያ 9 እና 10 2018 ዓ.ም በተካሄደው በዚህ ስብሰባ ላይም የመከተ አቅሞች ምክር ቤት የህወሓት አጀንዳዎች የሚያጠናክሩ ሀሳቦችን በመጨመር ለህወሓት ማዕከላዊ ኮሚቴ ውሳኔዎች ያለውን ድጋፍ እንደገለጸም አስታውቋል።
የህወሓት ማዕከላዊ ኮሚቴ ከምክር ቤቱ ጋር በተያያዘ ካሳለፈው ውሳኔ በተጨማሪ በትግራይ ህዝብና በሌሎች ህዝቦች መካከል ሊኖር ስለሚገባው ግንኙነት እንደተወያየ መግለጫው ያስረዳል። ከየትኛውም ጊዜ በላይ ህዝባችን ከጎረቤት ህዝቦች፣ ከሌሎች የኢትዮጵያ ህዝቦችና ከጎረቤት ሀገራት ህዝቦች ጋር ያለውን ግንኙነት የሚያጠናክሩ ስራዎች እንዲሰሩ ወስኗል ብሏል። አሁንም ቢሆን የትግራይ ህዝብ እና ህወሓት ቢሆን የኢትዮጵያ መንግስት ጋር ያሉት ልዩነቶችን በውይይትና በድርድር ለመፍታት ዝግጁ መሆናቸውንም ገልጸዋል። አክሎም ግን የክልሉ ህዝብ የትግራይ ህዝብን ህልውናና ደህንነት ለማረጋገጥ እየተካሄደ ያለውን ወሳኝ የትግል ምዕራፍ ከህወሓት ጎን እንዲቆሙም ጠይቋል። ይህንን ህወሓት የማዕከላዊ ኮሚቴ ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት ሆነ ከትግራይ ጊዜያዊ አስተዳደር በኩል የተሰጠ ይፋዊ አስተያየት የለም። ከህወሓት ጋር በተቃራኒ የተሰለፉ የቀድሞ የድርጅቱ አመራሮች ግን ውሳኔው ጦርነት የሚቀሰቅስ እንደሆነ በመግለጽ ተቃውሟቸውን አሰምተዋል። ከእነዚህ አንዱ የሆኑት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በዚህ ውሳኔ የፕሪቶሪያን ስምምነት ውድቅ የሚያፈርስ ተግባራዊ እርምጃ ወስዷል ብለዋል። ጌታቸው የፕሪቶሪያን ስምምነት እና ከጦርነት በኋላ የተዘረጋውን ደካማ ስርዓት የሚያፈርስ ማንኛውም የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቅስ የማድረግ እድል አለው ሲሉም አስጠንቅቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።